ሰላም ዩቲዩብ ዛሬ ይሄን አግኝተናል። በጣም ነው ደስ ያለኝ በእውነት እኔ እንጃ እንዴት እንደምገልጽላችሁ። በጣም ብዙ ነገር ያየሁበት፣ በጣም ብዙ የለፋሁበት፣ ብዙ የተለፋበት ነው ይሄ ቻናል። ዛሬ ግን ያው እዚህ ደረጃ ላይ ደርሷል። እንዳሳየዋችሁ እቺ የምትጠበቀውን ፖስታ አግኝተናል። ይሄን ፖስታ ለማግኘት ያው በጣም ብዙ ነገር ማድረግ ያስፈልጋል። ያው ብዙ ዋጋ ይጠይቃል። ቀላል አይደለም እዚህ ደረጃ ላይ መድረስ። እኔ በጣም ነው የተደሰትኩት። እንግዲህ ሰሞኑን የተለያዩ አይነት ነገሮችን ሳሳያችሁ ነበር በዩቲዩብ ቻናሌ ላይ በጣም በርካታ ነገር እና ያው በተለይ እንደምታውቁኝ በኢንፎቴመንት የዩቲዩብ ቻናል ነው። ይሄ አዲስ ቻናል ነው። እንደነገርኳችሁ ሰሞኑን ሁለት ቪዲዮዎችን በተከታታይ ሰርቼላችኋለሁ። ዛሬ ይሄ ሶስተኛው ቪዲዮ ነው። በኢንፎቴመንት ቻናል ግን ታውቁኛላችሁ ከዚህ በፊት እኔ ፋሲል ነኝ። እንግዲህ በኢንፎቴመንት ቻናሌ ከሁለት ዓመት በላይ አሳልፌያለሁ። ከተከፈተ 2015 ላይ ነው የተከፈተው። 2015 ላይ ተከፍቶ ግን ምንም አልተሰራበትም ነበረ። ምንም አይነት ነገር አልተሰራበትም። 2015 እንደ አውሮፓውያን አቆጣጠር ማለት ነው። እንግዲህ አስቡት ከ2015 እንደ አውሮፓውያን አቆጣጠር እስከ 2026 እስካሁን እስካለንበት የማርች 27 2026 ያ ማለት እንግዲህ ወደ 10-11 ዓመት በላይ ማለት ነው። በጣም ከባድ ነው። እንግዲህ ይሄን ሁሉ ዓመት እንግዲህ መቆየት ማለት ነው። ከ2015 እስከ 2024 በፈረንጆቹ አቆጣጠር ማለት ነው ምንም ነገር አልሰራሁበትም ነበር። ግን ልክ 2024 ላይ ከገባ በኋላ ነው መስራት የጀመርኩት። 2024 ይመስለኛል የካቲት 24 አካባቢ ማርች 24 አካባቢ ነው መስራት የጀመርኩት እና በጣም ደስ የሚለው እዚህም ላይ ላሳያችሁ። እዚህ ላይ ሰሞኑን አንድ እንትን ልኮልኝ ነበር። ይኸው your channel is 2 years old እና that's 2 years of making YouTube amazing, here's so many more ምናምን ይልና view analytics ይላል። እንግዲህ አናሊቲክስ ላይ እንግዲህ ደግሞ ይሄን የሰራሁትን ተመልከቱ። ይሄ እርግጥ አሁን የመጀመሪያውን ወር ክፍያ ነው እንግዲህ ያው እየሰራልኝ ያለው የነበረው። አሁን ደግሞ ይሄ ሁለተኛው ወር ነው። ሁለተኛው ወር ላይ ተሸጋግረናል እና ምንድነው 2024 ላይ ከጀመርኩኝ በኋላ አንድ ጊዜ ሳቆመው፣ አንዴ ስቀጥል፣ አንዴ ሳቆመው ምንም ቪው በቃ ተውት፣ የተመታ ነው። ቪው በጣም የተመታ ነው። ቱቶሪያል ነው፣ የዩቲዩብ ቱቶሪያል ነው የምሰራበት፣ ግን በጣም የተመታ ነው። ምንም አይነት ነገር አላገኝበትም ነበር ማለት ቪው ማለት ነው። በቃ ግን ዝም ብዬ እሰራለሁ። ቱቶሪያል ሲመቸኝ ነው የምሰራው። በዛ ላይ ደግሞ በፕሮግራም አይደለም የምለቀው። ብዙ ነገሮች አሉ። በጣም በርካታ ነገሮች አልፈዋል። ሆኖም ግን ከዛ በኋላ ደግሞ የሚያበረታቱኝም ደግሞ የዛን ያክል ደግሞ የሚያበረታቱኝ ዩቲዩበሮች ነበሩ። በቃ በስም ብጠቅሳቸው በጣም ደስ ይለኛል። ግን ያው ከሁኔታዎች አንፃር አሁን መጥቀስ አልፈልግም። ያው በግል አመስግኛቸዋለሁ። እስካሁንም በጣም ማመሰግናቸው አሉ። በርካታ ዩቲዩበሮች አሉ። እነሱን እንግዲህ አንድ ቀን እጠራለሁ። ግን ምንድነው በጣም ቤዝ እንዲይዝ በጣም ብዙ ታግለውልኛል። በተለይ ደግሞ እንደምንም ሄጄ 40 ምናምን ሰብስክራይበርስ ከደረስኩኝ በኋላ ደግሞ በቃ 44 ምናምን ሰብስክራይበርስ ላይ ሆኜ እንደውም ላይቭ ሊያስገቡኝ ሁሉ የሚፈልጉ አብረው ላይቭ የሚያስገቡኝ ከዛ ሰብስክራይብ የሚያስደርጉኝ ምናምን ነበሩ። በቃ ይሄ ቻናል በጣም ብዙ ተደክሞበታል። እርግጥ ነው እኔ በፕሮግራም መሰራ ስላልነበረ ነው አንድ የሚያደከመኝ እንጂ ፕሮግራም ሰርቼ ቢሆን ዩቲዩብ በሚፈልገው መንገድ ሰርቼ ቢሆን እስካሁንም ድረስ አለፋም ነበር። ኤኒዌይስ ብቻ የሄድኩኝ የሆነ ሰዓት ላይ መዳከም ሲመጣ ሳቆመው ከዛ እንደዚህ ግን በመሃል ምን ሰራ ነበር ከቱቶሪያሎቹ ጎን መሰላችሁ? ልክ በየአመቱ ዲቪ መልቀቅ እንደዚህ ዲቪ ምናምን ሲመጣ ስለ ዲቪ ምናምን ገልጽ ነበር። በተለይ ደግሞ 2025 እና 2026 ላይ ስለ ዲቪ የሰሯቸው ቪዲዮዎች አሉ። እነሱ ትንሽ ጥሩ ሆኖ ቪዲዮአቸው ያ ነገር በአእምሮዬ ኖሮም ግን ከዛ በኋላ እነሱን ደግሞ ትውት ልክ ያ ጊዜ ሲያልቅ ደግሞ እነሱን ትውት አድርግና ደግሞ ቱቶሪያሎችን ይቀጥላሉ። ቱቶሪያሎቹ አንደኛ የተለያየ አይነት ታምኔል ነው የምሰራው። በጣም አንድ በቃ የሾኩት ነገር
የተለያየ አይነት ታምኔል ነው የምሰራው። በቃ ከለሩ ይለያያል፣ አጻጻፉ ይለያያል፣ ሁሉ ነገሩ ይለያያል። ሌላው ነገር ደግሞ በፕሮግራም አልሰራም። ኮንሲስተንት አልነበረኝም ምንም። በቃ I was not interested። በቃ ማለት እንደዚህ ዝም ብዬ ነው የምሰራው። እየደከመኝ ምንም እያለኝ ስለነበረ ተስፋም እያስቆረጠኝ ስለነበር፣ በተለይ ቪው ደግሞ ያለ ፕሮግራም ሰራ ስለነበር እሱ ሁሉ ነገር በቃ እየሰለቸኝ፣ ግን ከማቆሙ ብሰራው ይሻላል በሚል ብቻ ዝም ብዬ ትምህርቶች ላይ እኮ ማለት ቱቶሪያል መስራት እኮ በጣም ደስ ይለኛል። ግን ምንድነው የማገኘው ውጤት ግን ከዛ የተለየ ስለነበር ብዙ ተስፋ የሚያስቆርጡ ጉዳዮች ነበሩ። ለማንኛውም ግን 2026 ላይ ስለ ዲቪ አሁንም 2026 ላይ ስለ ዲቪ ከሰራኝ በኋላ ውጤቱ ሲመጣ ግንቦት ላይ የዲቪ 2026ን ውጤት እንዴት ነው ማየት የሚቻለው የሚለውን ኮንፈርሜሽን ነምበራችን እንዴት ነው እና የሚለው ቪዲዮ ጥሩ መጣ። ከዛ በኋላ እሱ ላይ እንደውም በቃ አንድ የሆነ ትልቅ ነገር አገኘሁኝ። ቪዲዮዎችም ለወጣሉ። ለምን አሁን አንድ የተረዳሁት ነገር ምንድነው፣ ሰው በደንብ የሚፈልገውን የሚያየውን በጣም የሚያስቸኩለውን በጣም የሚያጓጓውን ነገር ስትሰሩ ሰው ማየት ይጀምራል። ምን ማድረጋችሁ ስሩት፣ ብቻ በተቻለ መጠን ጥሩ መስራቱ ጥሩ ነው። ጥሩ ነገር ማለት ለምሳሌ ጥሩ ኳሊቲ ድምጻችሁ በደንብ የሚሰማ ቪዲዮ በደንብ የሚታይ ከሆነ በተለይ ድምጻችሁ በደንብ የሚሰማና ማስረዳት የምትችሉበት መንገድ ያልተንዛዛ ምናምን ከሆነ ሰዎች ይፈልጋሉ ይሄን ነገር ማየት እና ደግሞ የሚታዩ ማስረጃዎችን ማቅረብ ለምሳሌ ፎቶዎችን ሊሆን ይችላል ቪዲዮዎችን ምናምን እንደዚህ የምታደርጉ ከሆነ በደንብ ሰዎች ያያሉ። ለማንኛውም እሱን ቪዲዮ በተከታታይ 1 3 4 5 6 እያልኩ ሰራሁኝ። እሱ በጣም ጥሩ ነው የመጣው። ከዛ በኋላ አንድ ነገር ነገረኝ ማለት ነው። ለካ ኦኬ ሰው እኔ ዝም ብዬ ቱቶሪያሎቹን እዚህ ጋር ሰራለሁ እንጂ ግን ሰው የሚፈልገው ደግሞ ኮንቴንት ሌላ ነው። ይሄን በዚህ ኮንቴንት ብቀጥል የበለጠ ለውጥ ላመጣ እችላለሁ የሚለው ነገር በውስጥ የመጣ ማለት ነው። ከዛ በኋላ ግን ምን ዋጋ አለው ልክ 2026 ያ ደግሞ ካለፈ በኋላ ተውኩትና ወደ ቱቶሪያሉ ገባሁኝ። አሁንም ቪው የተመታው ነው፣ ወረደ በቃ የሌለ ቻናሌ አይገኝም ነው። በኋላ ላይ ግን 2027 ላይ ምን ነገር መጣ መሰላችሁ? ዲቪ 2027 የሚወጣበት ወይም የሚመጣበት ጊዜ ደረሰ። መስከረም ምናምን አካባቢ ሲደርስ አንዳንድ ቪዲዮዎችን ማየት ጀመርኩኝ። እንዴት ነው ዲቪ የተለየ ሆነ። ዲቪ 2027 የተለየ ሪኳየርመንት ፈለገ፣ የተለየ አይነት ሆነ። የዲቪ ምናምን $1 ክፍያ ምናምን እንደዚህ የተለያዩ አይነት ነገሮች መጡበት። ከዛ 1 2 3 ቪዲዮዎችን ካየሁኝ በኋላ ለምን ይሄ ነገር የተለየ ስለሆነ ለሰዎች ለምን ይሄን መረጃ አልሰጥም ብዬ ወደ ዲቪው መጣሁኝ። ወደ ዲቪው ስመጣው በአንድ ጊዜ እይታዬ አሪፍ እየሆነ መጣ። በቃ እነዛ መስራት ጀመርኩ። አሁን ምን አረኩኝ መሰላችሁ? በተከታታይ እነዛ ላይ ፎከስ አድርጌ በዲቪ እና በቪዛ ጉዳይ ላይ ብቻ መስራት ጀመርኩ። በቃ 1 ስል 2 ስል 3 ስል ሁሉም ጥሩ እየሆኑ መጡ። በቃ ከትንሽ ወደ ትልቅ እያደጉ ጥሩ ሆኑ። ስለዚህ ከዚህ በኋላ ቱቶሪያል የሚባለውን ነገር ልተው እና በዚህ ጉዳይ ላይ በአሜሪካ ኢሚግሬሽን፣ በኢትዮጵያ ኢሚግሬሽን፣ በዲቪ በቪዛ ምናምን ጉዳይ ላይ በኢትዮጵያ ያሉ ነዋሪዎች፣ በአሜሪካ ያሉ ኢትዮጵያውያን ነዋሪዎች እነሱን የሚመለከት የአሜሪካን ሕጎች፣ የአሜሪካ ኢሚግሬሽን ቪዛ ምናምን ደግሞ ከዛ በኋላ አንድ ትልቁ ትኩረት ደግሞ የሳበው ዲቪው 2027 ሲጠበቅ ሳይመጣ መቅረቱ ጭራሽ ደግሞ እሱ ብቻ ሳይበቃ ፖዝ መደረጉ ከዛ ጋር ተያይዘው ደግሞ የተለያዩ አይነት አዳዲስ የሆኑ ደግሞ ህግጋቶች መውጣታቸው ያ ነገር ለኔ ተመቸኝ። ጥሩ ኢንፎርሜሽኖችን አነባለሁ፣ አፕዴት አደርጋለሁ፣ ራሴን ቶሎ በየቀኑ ምናምን አፕዴት አደርጋለሁ፣ ኦፊሻል ዌብሳይቶችን ቼክ አደርጋለሁ፣ ብዙ ነገሮችን ሳይ ዜናዎችንም ሳይ በቃ ያ ነገር ትኩረት እንደሚስብ ገባኝ። ከዛ እዛ ላይ ብቻ ፎከስ አድርጌ መስራት ጀመርኩኝ። ስለዚህ በመጨረሻ ያለውበት ደረጃ ደረስኩ። በአንድ ጊዜ ቻናሌ በጣም ተቀየረ። ቪው ብትሉ ሰብስክራይበርስ ብትሉ ከስንት ዓመታት ልፋት በኋላ እዚህ ደረጃ ደረሰ። ከዛ በኋላ ወዲያው ቻናሌ ሞኔታይዝ ሆነ። ሞኔታይዝ ከሆነ በኋላ ባለፈው ቪዲዮ ላይ አሳይቻችኋለሁ። አድሰንስ ሞላሁኝ፣ የአሜሪካን ታክስ ኢንፎ ሞላሁኝ ምናምን። ከዛ በኋላ ፒኑ ተላከልኝ ማለት ነው። ማለት ወዲያውኑ ገንዘብ መስራት ጀመረ ቻናሌ፣ ጥሩ ገንዘቦችን መስራት ጀመረ። ከዛ በኋላ ፒኑን መጠበቅ ጀመርኩ። ፒኑ ኢሜል የተደረገልኝ ፌብሩዋሪ 15 ላይ ወይም ደግሞ የካቲት 15 2026 ላይ ነው። ከዛ በኋላ የካቲት 15 2026 ላይ ኢሜል ተደርጎልኝ በ10ኛው ይሁን በ11ኛው ቀን መጥቷል። ግን ያው አጋጣሚ በሰው በኩል ስለነበረ ነው ፖስታ የሚመጣው
ሳይደርሰኝ ቀረ ማለት በቃ ቴክስት አይገባም። ለዛ በሚመጣልኝ ሰው በኩል ቴክስቶችም አልገቡም፣ ስልክም አልተደወለለትም እና ቆየ። በቃ ሲያዝገኝ እኔ ራሴ ሄድኩኝ ማለት በቃ መጠበቁ ሰለቸኝ፣ እንቅልፍ ነሳኝ። ይሄ ነገር ፌል ቢያደርግብኝስ? ብዙ ደጋገምኩኝ እንደውም ሪሴንድ እያደረኩኝ እና በኋላ ላይ የሆነ ቀን ተነስቼ ሰሞኑን አሁን ተነስቼ ሄድኩኝና ፖስታ ቤት ስጠይቅ ከዛ ስምን ሙሉን ስም ጻፍ አሉኝ፣ የፖስታ ቁጥሩን ንገረን አሉኝ። ከዛ በኋላ ይኸው ሰጡኝ፣ ይህም ፖስታ ሰጡኝ። በጣም ነው ደስ የሚለው። ይሄ ፖስታ በጣም ትልቅ የሆነ ትርጉም አለው ለቻናላችሁ። በመካከል እንደውም ፔመንት ሜተድ ሁሉ ምናምን አስሞልታውኝ እሱም ራሱ ተጠራጠርኩኝ ብዙ ጊዜ። ለምን ሪሴንድ ማድረግ ስትፈልጉ አንዳንድ ጊዜ ፔመንት ሜተዳችሁን ቼክ አድርጉ ምናምን ትባላላችሁ። ትክክል ካልሆነ ምናምን መስተካከል ካለበት አፕዴት አድርጉ ትባላላችሁ። ፖስታል አድሬሳችሁ ትክክል ካልሆነ እሱንም ቼክ አድርጉ ትባላላችሁ ምናምን። በጣም ብዙ ነገር አደረኩኝ። ያው የመጀመሪያችሁ ሲሆን ብዙ ነገሮች ግራ የሚያጋባችሁ ነገሮች አሉ። ኤኒዌይስ ግን መጨረሻ ላይ ይሄ ካች እና ይህን ተቀበልኩኝ። ወዲያውኑ ቬሪፋይ አደረግኩኝ። ያው አድሰንስ ሲመጣ እንደዚህ ነው የሚመጣው። በቃ ራሱን ፖስታውን በሶስት በኩል ነው የምትቆርጡት። በዚህ በጎን በዚህ በታችኛው በኩል ትቆርጡታላችሁ። ስትከፍቱት ምንም ወረቀት ውስጡ የለውም። ጀስት ይሄ በቃ ይሄ 6ቱ ዲጂት ብቻ ነው ያለው። 6 ዲጂት ይሄ 6ቱ ዲጂት አለ። ልክ እንደዚህ ሆኖ ይመጣላችኋል። በቃ ምንም ሌላ ነገር የለውም። ግን ትልቅ ነገር ነው እና አድሬሳችሁን እዚህ ጋር ይጽፉታል የሚመጣበትን። ከዛ በዚህ መንገድ መጣልኝ እላችኋለሁ። ወዲያውኑ ሞላሁኝ። ኢቭን እቤት እስክገባ እንኳን አልጠበኩም። የሆነ መንገድ ላይ ሆኜ ነው የሞላሁት። ራሱ ቬሪፋይ ያደረገ። ከዛ በኋላ ከተወሰኑ ሰዓታት በኋላ አንድ ኢሜል ላኩልኝ። እንደውም ኢሜሉን ላሳያችሁ ካለ አለ። በእርግጠኝነት ኢሜሉን ላሳያችሁ። ኢሜሉ ምን ይላል መሰላችሁ? ጉግል ፔመንት ይላል። ምን ይላል? ልክ እዚህ ጋር እንደምታዩት ጉግል አድሰንስ ይልና ቼክ ዩር ሪሰንት ፔመንት ይላል። ዊ ሴንት አ ፔመንት ፎር ዩር አድሰንስ ፎር ዩቱብ ምናምን ይልና የአድሰንሱን ቁጥሬን ይነግረኛል። ኤርኒንግስ ኦን ማርች 24 2026 ይላል። ስለዚህ ማርች 24 2026 ላይ ገንዘብህ ተልኮልሃል በአድሰንስ አካውንት በኩል። ስለዚህ ሄደ ቼክ አድርግ ይላል። እና በጣም ግን እንትን የሚላችሁ የሆነ አንድ የሚያስጨንቃችሁ ነገር ምን እንደሆነ ታውቃላችሁ? ልክ ሲደርሰኝ ምንድን ነው የሚለው? if you haven't received your payment via bank transfer after 15 business days from the date of this email please contact your bank for more details ይላል። እና በ15 የስራ ቀናት ውስጥ ካልመጣልህ ገንዘቡ ካልደረሰ ባንክን አነጋገር፣ ለዲቴይል የሆኑ ነገሮችን ጠይቅ ይላል። እና ከዛ በኋላ በጣም ጨነቀኝ። እንዴ ኦኬ ማርች 24 ነው የተላከው፣ ታዲያ 15 ቀን ይፈጃል ማለት ነው እዚህ እስኪደርስ። ምክንያቱም ቱቶሪያሎች ላይ የሚሉት ከ21 እስከ 26 ባለው ወደ አካውንታችሁ ይገባል፣ ወደ ባንክ አካውንታችሁ ነው የሚሉት። ብዙ ቱቶሪያሎች ላይ አይቻለሁ። ታዲያ ለምንድን ነው አንዳንዴም እስከ 30 ይቆያል የሚሉም አሉ። ለምንድን ነው ታዲያ ላይ ይገባልኝ የሚችለው? 24 ላይ ተልኮ እስከ 15 ቀን። ከዛ በኋላ ወዲያው ዩቲዩብ ሰፖርት ላይ ገባሁኝና ቻት ማድረግ ጀመርኩ ከነሱ ጋር። ቻት ሳደርግ ምን ይላል? ከ3 እስከ 5 ቀን ሊደርስ ይችላል። አንዳንዶቹ እንደዛ ይደርሳቸዋል። ግን አንዳንድ ጊዜ ደግሞ ዲሌይ ሊሆን የሚችልበት ሁኔታ ስላለ 15 ቀን የሚባለው ለዛ ነው የሚል ምላሽ አገኘሁኝ። ኤኒዌይስ ግን አልጠበኩም ምላችሁ አላስጠበቁኝም። 24 ላይ ተላከ፣ 24 ላይ ተላከ፣ 25 ላይ ደረሰኝ። በአንድ ቀን ውስጥ ወደ ባንክ አካውንት የገባ። በጣም ነው ደስ የሚለው። ወና አንድ 30% ምናምን ተቆራጭ አለው ምናምን። ኤኒዌይስ ግን በጣም ደስ ብሎኛል። የመጀመሪያው ፔመንቴን አግኝቻለሁ። ትልቁ ነገር ደግሞ የመጣሁበት ምክንያት እቺን ጉግል አድሰንስ ፒን ማግኘቴን ለመግለጽ ነው። እና ሁላችሁንም አመሰግናችኋለሁ። እርግጥ ነው የኢንፎቴይመንት ቻናሌ ላይ ይህን ቪዲዮ ብለቀው በጣም ደስ ይለኝ ነበረ። ሆኖም ግን እንዳልኳችሁ ዛሬ እየሰራሁት ያሉት ኮንቴንት ለየት ያለ ኮንቴንት ስለሆነ እዚህኛው ቻናሌ ደግሞ ቲፕ እና ትሪኮችን እየለቀኩኝ ስለሆነ በዚህ ቻናሌ ላይ ያካተትኩት ለዛ ነው። ለማንኛውም ከዚህ በኋላ እንግዲህ እንደዚህ የመሰሉ ቲፖችን እሰጣችኋለሁ ለዩቲዩባችሁ የሚጠቅማችሁን። እናንተም እንግዲህ
አዲስ ከሆናችሁ እንደዚህ አይነት ደረጃ ላይ ከደረሳችሁ ምንም እንዳትጨነቁ። ምክንያቱም በራሱ ጊዜ ሁሉ ነገር መሆን የሚችል መሳካት የሚችል ነገር ስለሆነ እናንተ ስራችሁን መስራት በተቻለ መጠን ከዩቲዩብ ፖሊሲና ኮሚኒቲ ጋይድላይንስ ጋር ተስማምታችሁ መሄድ እንጂ ከዛ ውጭ ያለው ነገር ምንም የሚያስጨንቅ ነገር የለም። ሁሉም ነገር በራሱ ይስተካከላል ማለት ነው። ያላችሁ ጥያቄና አስተያየት ካለ በኮሜንት ላይ አሳውቁኝ። እንደዚሁም ላይክ እና ሼር፣ ሰብስክራይብ፣ አዲስ ቻናል ነው ሰብስክራይብ እንዳይረሳ። በሚቀጥለው ጊዜ ደግሞ በሌላ ቪዲዮ እንገናኛለን። መልካም ጊዜ